የትኛውንም አይነት ስራ ሰርታችሁ አንድ ወር ውስጥ $2400 በላይ መስራት እንደምትችሉ ታምናላችሁ? ይህንን ቪዲዮ እስከ መጨረሻ ድረስ ከተከታተላችሁ ኦንላይን ስራ ቀለል አድርጌ ያሳያችኋለሁ። እንዴት ናችሁ? ለዩቲዩብ አዲስ ከሆናችሁ ቤካ እባላለሁ። ኤአይን ተጠቅማችሁ ፐርሰናል ዲቨሎፕመንትን ጨምራችሁ ከዲጂታል ኮርስ ጋር እንዴት ከኦንላይን ገንዘብ መስራት እንደምትችሉ አስተምራለሁ። ዩቲዩብን ሰብስክራይብ በማድረግ ጀምሮ ሌትስ ጎ። ወጣት ከሆንክ ግዴታ ገንዘብ በ20 መያዝ ይጠበቅብሃል። ከዛ የሚያልፍ ከሆነ የማግኘት እድል እየጠበበብህ ይመጣል። ቢያንስ ቤዙን ይዜ ወደ 20 ወደ 30 ብትጠጋ ይመከራል። እነኚህን ምናልባት ከሀገር ውስጥ ስራ ልታጣ ትችላለህ። የምትሰራው ስራ ምናልባት የምትፈልገው ገንዘብ ላይ ያስገኝልህ ይችላል። ስለዚህ እኔ የምመክርህ የኦንላይን ስራ እንድትጀምር ነው። ስለዚህ አንደኛ ላይ ራሳችሁ መጠየቅ ያለባችሁ ምን አይነት ስራ መስራት ይችላሉ የሚለው ነው። የትኛውም አይነት ስራ ዋጋ የሚሰጡ እናንተ ናችሁ። አሰራራችሁ አሪፍ አድርጋችሁ ጽድት አድርጋችሁ ከሰራችሁ የትኛውም ስራ አዋጭ ነው። ለምሳሌ ልንገራችሁና ፀጉር ቆራጩን በኦንላይን ፀጉር እንደሚቆርጥ ታውቃላችሁ? እሱ ከባድ ነው። መረዳት በደንብ ማወቅ ይፈልጋል። ወደ ኦንላይን ገብታችሁ በደንብ እንድትሰሩ ያግዛችኋል። ስለዚህ መጀመሪያ ምን መስራት እችላለሁ፣ እኔ ምን ችሎታ አለኝ፣ ምን ብቃት አለኝ፣ ምን ሰርቼ ብር ማግኘት እችላለሁ የሚለው ነው። እዚህ ላይ ቀለል አድርጌ የሚያስረዳችሁ የትኛውም ስራ የምትችሉት ከሆነ ማንኛውንም ስራ በኦንላይን መስራት ትችላላችሁ። ለምሳሌ አንድ ሰው ቋንቋ 2 ወይ 3 የሚችል ከሆነ ትራንስሌሽን በቀላሉ መስራት ይችላል። ከአንድ ቋንቋ ወደ ሌላ ቋንቋ እንዲቀይርላችሁ የሚፈልጉት አሉ። ስለዚህ እናንተ ፒክ አድርጋችሁ መስራት የምትችሉትን ስራ ፒክ አድርጋችሁ አውጡት። የትኛውንም ስራ ማስተማር ወይም ዲዛይኒንግ ማድረግ፣ ግራፊክስ፣ ቪዲዮ ኤዲቲንግ፣ ዲጂታል ማርኬቲንግ ካላወቃችሁም ደግሞ የሚያስተምሩ ድርጅቶች ስላሉ ወደ እነሱ ቀርባችሁ ካለ ክፍያም በክፍያም እውቀቱን መዳበር ትችላላችሁ፣ ታገኛላችሁ። ይህን ፒክ አድርጋችሁ ራሳችሁን አሳምናችሁ ራሳችሁን ሬዲ ካደረጋችሁ በኋላ የት ነው ይህን ገንዘብ ሜክ ማድረግ የሚችለው የት ሄጄ ነው የሚሰራ የሚለው ጥያቄ ይመጣላችኋል። ይህን ጥያቄ ደግሞ የሚመለስላችሁ እነኚህ ዌብሳይቶች ናቸው። በአንደኛ ደረጃ አፕወርክ ነው። በአፕወርክ በጣም ብዙ በሚሊዮን የሚጠጋ ዶላሮች ማግኘት ይቻላል። እናንተ ብቻ ቁጭ ብላችሁ ስራችሁን መከታተል፣ ስራችሁን በቀጣይነት መስራት፣ በየቀኑ ችሎታችሁን መዳበር፣ አፕግሬድ ማድረግ ይፈልጋል። ስለዚህ በአፕወርክ ብር መስራት ትችላላችሁ። ሁለተኛው በፋይቨር ነው። ፋይቨርም እንደ አፕወርክ በራሳችሁ አካውንት ትከፍታላችሁ። በዛ አካውንት መሰረት እኔ ይሄን መስራት እችላለሁ የዚህ ችሎታ አለኝ ብላችሁ ራሳችሁን ፖርትፎሊዮ አዘጋጃችሁ ፋይቨር ላይ አፕሎድ ታደርጋላችሁ። ከዛ ስራችሁን ለምሳሌ ዲዛይን ከሰራችሁ ዲዛይን ሰርታችሁ ታስቀምጣላችሁ። ትራንስሌሽን ከሰራችሁ ትራንስሌሽን ሰርታችሁ ታስቀምጣላችሁ። ዌብ ዲዛይን ማድረግ የምትችሉ ከሆነ ዌባችሁን ዲዛይን አድርጋችሁ ይሄ እንደዚህ ሰርቻለሁ ብላችሁ እዛ ላይ ማስታወቂያ ትሰራላችሁ። ሌላም ስራ እንደዛው ለምሳሌ ዩቲዩብ ተምብኔል ብዙ ጊዜ በማስታወቂያ ይጠይቃልና ያን ተምብኔል እናንተ ለራሳችሁ የሰራችሁትን እዛ ላይ ታስቀምጣላችሁ፣ አታች ያደርጋላችሁ። በስንት ዋጋ እንደምትሰሩ ታስቀምጡና ከዛ ክሊየንቶቹ ሲፈልጉ በቀላሉ እናንተን ያናግራል። ግን እናንተ ይሄን ስራ ሲሰሩ ኳሊቲውን ጨምራችሁ ጽድት አድርጋችሁ መስራት ነው። ፍሪላንሰር በተጨማሪ በዩቲዩብ ከእናንተ የሚጠበቀው ቪዲዮአችሁን በጽድት ያለ መልክ ሰርታችሁ ዩቲዩብ ላይ መልቀቅ ነው። ዩቲዩብ እንደምታወቁት ከእናንተ የሚፈልገው የ1000 ሰብስክራይበር እና የ20 ሰዓት እይታ ነው። ይህንን ካሟላችሁ ሪኳየርመንት ካሟላችሁ በኋላ ወደ ዩቲዩብ ፓርትነሩ ይጨምራችኋል። ከዛ በኋላ እናንተ በሰራችሁት መሰረት እይታ ባገኘ ዩቲዩብ በዛ ማስታወቂያ እንደሰራ መሰረት በዶላር ይከፍልላችኋል። ስለዚህ ዩቲዩብ ለመስራት ግዴታ እውቀት ሊኖራችሁ አይገባም። ስለምንም ማስተማር ወይም ቪዲዮ መስራት ወይም ኮሜዲ መስራት ወይም ፊልም መስራት ይሄ ብቻ እኮ አይደለም። ለምሳሌ ፀጉር የምትቆርጡትን መጀመሪያ አንስቼላችኋለሁ። የምትሰሩትን ፀጉር ስታይል ሰርታችሁ ቀርጻችሁ ዩቲዩብ ላይ ለቃችሁ ከዛ በኋላ አንደኛ ማስታወቂያ የሰራችሁ በአካል እናንተ አካባቢ ያለው ሰው በቀላሉ መጥቶ እናንተን ታግኝቶ እናንተ ጋር እንሰራ እያደረጋችሁ ነው። በሁለተኛ ደግሞ በኦንላይን ገንዘብ ጀነሬት ማድረግ ትችላላችሁ። ጀነሬት እያደረጋችሁ ነው። ስለዚህ ማንኛውንም ስራ በኦንላይን መስራት ትችላላችሁ። ከእናንተ የሚጠበቀው ጽድት ያለ ስራ መስራት ብቻ ነው። ቶፕ ቴል፣ ፒፕል ፓወር የሚባሉትን እነ ክሪፕቶ ካረንሲ እነ ነጋድራስ እነኚህን ሁሉ ሰርታችሁ በቀላሉ በኦንላይን ገንዘብ ጀነሬት ማድረግ ትችላላችሁ። ከነኚህ እናንተ ሁኑ
በየቀኑ ምን ያህል ወይም ደግሞ በየወሩ ምን ያህል ብር መስራት ይችላል ብላችሁ ትገምታላችሁ? እስቲ ለራሳችሁን ፕላን አስቀምጡና ምን ያህል መስራት እንደምትችሉ ይዩት። እኔ በዚህ መልክ ቢያንስ በትንሹ ይህን ብትሰሩ ብዬ ፕላን ያዘጋጀውላችኋል። ይህን ተመልከቱና በቀላሉ እናንተ እንድትሰሩ ያደርጋችኋል፣ ያግዛችኋል፣ ያበረታታችኋል። ሶ ሌትስ ጎ። ስለዚህ በመጀመሪያ በአፕወርክ እናንተ ሰርታችሁ የሰራችሁትን ስራ እዛ ላይ አታች ካረጋችሁ በኋላ ቫልዩን አድ ታደርጉበታላችሁ፣ ወይም ደግሞ በዚህ ያህል ብር ይሸጣል ብላችሁ እዛ ላይ ታስቀምጣላችሁ። ከዛ በኋላ ያ ክሊየንት መጥቶ እናንተን ከጠየቀ በኋላ ከተስማማችሁ በኋላ ትሸጣላችሁ፣ ወይም ደግሞ በኛው ክሊየንት ይወስዳል ማለት ነው። እዚህ ላይ ለምሳሌ በአንድ ቀን በትንሹ በ10 ብትጀምሩ አሪፍ ነው። $10 ብትጀምሩ አሪፍ ነው። እስቲ ለምሳሌ እናንተ አንድ የሰራችሁትን በቀን 2 ሰራችሁ እንበል። 2 ዴሊቨር ካደረጋችሁ ከእያንዳንዱ 10 የምታገኙት ከሆነ $20 ሜክ አድርጋችኋል ማለት ነው። ስለዚህ $20 ከአፕወርክ በአንድ ቀን አግኝታችኋል። ሁለተኛም እንደዛው ከፋይበርም እንደዚሁ አካውንቱን ከፍታችሁ አካውንቱ ላይ ጨምራችሁ ደግሞ እናንተ የሰራችሁትን አታች ካደረጋችሁ በዚህ ዋጋ ይሸጣል ብላችሁ እዛ ላይ አታች ታደርጋላችሁ። ከዛ በኋላ ፈላጊ ክሊየንት እናንተን ያነጋግርና ተስማምታችሁ ትሸጣላችሁ። በ$20 እያንዳንዱን ቀነስ አድርጋችሁ እስከ $10,000 መሸጥ ትችላላችሁ። ግን ጀማሪ ከሆናችሁ ምናልባት ቀነስ አድርጋችሁ ብትሸጡ ይመከርላችኋል። ለምን? በቀላሉ ክሊየንትን ማግኘት ትችላላችሁ። ስለዚህ በፋይበር ሚስት ቀነስ አድርገን $20 በቀን ትሰራላችሁ እንበል፣ $20 ታገኛላችሁ። ስለዚህ በቀን ከሁለቱም ከአፕወርክም ከፋይበርም $20 ጀነሬት አድርጋችኋል። $40 ሜክ አድርጋችኋል። በተጨማሪ ከዩቲዩብም እናንተ ቪዲዮዎቹን ከለቀቃችሁት በኋላ ቪዲዮ በጣም ጽድት ያለ ከሆነ ብዙ በሚሊዮን ዶላር ጀነሬት ማድረግ ትችላላችሁ። ግን ቀነስ አድርገን በአንድ ቀን እሱንም $20 ብቻ ሰርታችኋል እንበል። ቀነስ አድርገን ምናልባት ቪዲዮአችሁ አልታይም አዲስ ናችሁ ምናምን በሚለው $20 ጀነሬት አድርጋችኋል። ብራቮ። ሌሎቹም በፍሪላንስ ተጠቅማችሁ በታፕ ቴል እና ፔፐር ፐር ሃወር ክሪፕቶም ጨምራችሁ አንድ ላይ ከነኝም $20 ሜክ አድርጋችኋል እንበል። ስለዚህ 20 አንድ ላይ ስንጨምር ስንት ሜክ አድርጋችኋል ማለት ነው? $80። ይሄ በቀን ስንት ጀነሬት አድርጋችኋል? ስለዚህ ይሄን $80 በዛሬ በኢትዮጵያን ገበያ ሊቀይርላችሁ 80 ሲባዛ በ160 ወይም በ150 ላይ አድርግላችሁ ሲባዛ በ150 በባንክ ቀይራችኋል እንበልና የሰራችሁትን $80 በአንድ ቀን $80ን ወደ ብር ሲቀይርላችሁ 80 ሲባዛ በ150 በዛሬ ገበያ 12000 በአንድ ቀን። ይሄን ጀማሪ ሆናችሁ አንዳንድ ሰራተኞች በአንድ ወር ውስጥ ራሱ የሚከፈልላቸው 12000 ነው። ስለዚህ እናንተ በኦንላይን ሰርታችሁ 12000 በቀላሉ በትንሹ እኮ ጀነሬት አድርጋችኋል። ይሄን 12000 በአንድ ቀን ጀነሬት ካደረጋችሁ ይሄንን ሲባዛ በ30 ቀን አንድ ወር ውስጥ ምን ያህል ብር ጀነሬት ማድረግ ትችላላችሁ የሚለውን እንየው። 360,000። ስለዚህ ያላችሁትን ችሎታ አትናቁ፣ ወደ ገንዘብ ቀይሩና ተጠቀሙበት። የትኛውንም ስራ አይናቅም። አንድ ንግግር አለ፣ ሌብነት ስራ ነው፣ ወንጀለኛ ሌባው ነው ይባላል። ስለዚህ ሌብነት የራሱ እንደ ስራ ተቆጥሮ ብዙ ስልኮች እየተሰረቁ ሌሎችም እየሰሩ በጣም ብዙ ብር ጀነሬት እያደረጉበት ነው። ይህ ራሱ የማይፈቀድ ስራ ሰርተው ይሰራሉ። አንዳንድ ቦታ ብሰጣችሁ አረቄ በሀገር ደረጃ ተከልክሏል። ግን በአረቄ ስንት ሚሊዮን ጀነሬት እንዳደረጉት ስንት ቤት ስንት መኪና እንደገዙበት። ስለዚህ ከዛሬ ጀምራችሁ ችሎታችሁን አዳብሩ፣ እውቀታችሁን አሳድጉ፣ በኦንላይን ትምህርቶችን ተማሩ፣ ኮርሶችን ውሰዱ። ከዛ በኋላ ፕላን አድርጉና መቼ ጀምራችሁ የኦንላይን ስራ መስራት እንዳለባችሁ ወስኑ። ከዛ ወደ ኦንላይን ስራ ስሩ ግቡት። የትኛውን ስራ ሰርታችሁ ጀምራችሁ ከዛ በኋላ ሙሉ በሙሉ የኦንላይን ስራ የገቢ ምንጫችሁን ማድረግ ትችላላችሁ። እኔ የሚመክራችሁ ከዛሬ ጀምራችሁ እውቀታችሁን ማዳበር ነው፣ ማሳደግ፣ አፕግሬድ ማድረግ ነው። ነገ ላይ በኦንላይን ስራው መጀመር። የምታስፈልጉት ቲፕ ካለ ወይም ደግሞ የምትፈልጉትን
ትምህርት ካለ ደግሞ በውስጥ በኮሜንት በኩል ጻፉልኝ። እኔ ጽድት አድርጌ አስተምራችኋለሁ፣ አመጣላችኋለሁ። በቀላሉ የአፕወርክ አካውንት እንዴት እንደምትከፍቱ፣ እንዴት እንደምትጀምሩ በፋይበርም በዩቲዩብም እያንዳንዱን ቪዲዮን ሰርቼላችኋለሁ። ከዛ ቀኑ ሲደርስ እልክላችኋለሁ። እናንተ አካውንቴን ሰብስክራይብ በማድረግ ፎሎ አድርጉት፣ ለጓደኞቻችሁም ሼር አድርጉት። ስታስተምር ይሄን አሻሽል፣ ይሄን አስተካክል፣ ይሄም እንደዚህ ብታደርግ ይቻላል የምትሉት ነገር ካለ ደግሞ በኮሜንት በኩል ጻፉልኝ። ቴንኪው፣ በጣም አመሰግናለሁ። መልካም ጊዜ እመኝላችኋለሁ።